ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ። በዛሬው ዝግጅታችን ፍልሰታ ጾም ማለት ምን ማለት ነው፣ ታሪኩንና እንዴት እንደምንጾም እናሰማለን። ፍልሰታ ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ የመጋረጃ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያም ትንሣኤን ይመለከታል። ጾመ ፍልሰታ ለማርያምን ስለምንድን ነው የምንጾም የሚለውን ከመመልከታችን አስቀድሞ ጾም ማለት በራሱ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውሃ እንዲሁም ደግሞ ከሥጋ ፈቃድ ጾሙ እስኪፈጸም ድረስ መተው ማለት ነው፣ ወይም ደግሞ መከልከል ማለት ነው። ጾም ማለት በጾም ወቅት ሥጋ ነክ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የሥጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የሥጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾም ጸሎቱ ተቀባይነት አለው ማለት ነው። አለበለዚያ ግን ሰው ስለ ጾመ ብቻ አይቶ የሚጾም ከሆነ ቤተ ክርስቲያናችን ጾሙ ስላለች ብቻ የሚጾም ከሆነ ጾሙ ተቀባይነት የለውም ማለት ነው። ስለዚህ ጾማችን ተቀባይነት እንዲኖረው የሥጋ ፍላጎታችንን ወይም ደግሞ የዓለም ምኞታችንን ትተን እግዚአብሔርን እያሰብን ኃጢአታችንን በደላችንን ይቅር እንዲለን ኃጢአታችንን በደላችንን እያሰብን ልንጾም ያስፈልጋል ማለት ነው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነው። ስለዚህ ጾመ ፍልሰታን ስንጾም ሁለመናችን ሊጾም ያስፈልጋል። ዓይናችን ሊጾም ያስፈልጋል፣ ከምን ካልን ክፉ ነገርን ከማየት። ጆሮአችን ሊጾም ያስፈልጋል፣ ከምን ካልን ክፉ ነገርን ከመስማት። አፋችን ሊጾም ያስፈልጋል፣ ከምን ካልን ሰውን ከመሳደብ ክፉ ነገርን ከማውራት። እጃችን ሊጾም ያስፈልጋል፣ ከምን ካልን ከመስረቅም ሆነ ሰውን ከመደብደብ። እግራችንም ሊጾም ያስፈልጋል፣ ከምን ካልን ከኃጢአት ቦታዎች ከመሄድ፣ ከጭፈራ ቤት፣ ከዳንኪራ ቤቶች ከመሄድ ሊጾም ያስፈልጋል። ሁላችንም በተሰበረ ልብ ሆነን ይህንን ጾመ ፍልሰታን ልንጾም ያስፈልጋል ማለት ነው። በመሰረቱ ሊቃውንት አባቶቻችን ስለ ጾም ምንነት ሲተረጉሙልን ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ እንዲሁም ደግሞ ለተወሰኑ ዕለታት ወይም ሳምንታት ደግሞ ሥጋን ደስ ከሚያሰኙና ከሚገነቡ ምግቦች መከልከል ነው ብለው ይተረጉሙልናል። የጾም ዋነኛ ዓላማው የሥጋን ፍቃድ ለነፍስ ፍቃድ ማስገዛት መቻል ነው። ጾመ ፍልሰታ ለማርያም ምንድን ነው? ለምንድን ነው የምንጾመው? የስሙ ትርጓሜስ ምን ማለት ነው የሚለውን ደግሞ መመልከት ያስፈልጋል። እንግዲህ እንደ ቅድስት ቤተ ክርስቲያናችን አስተምሮ መሠረት 7 የአዋጅ አጽዋማት አሉ። እነዚህ 7 የአዋጅ አጽዋማት ማንኛውም ክርስቲያን ሊጾማቸው ይገባል ብላ ቤተ ክርስቲያናችን የደነገገችልን ናቸው። ከ7ቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። ፍልሰታ ማለት ስደትን፣ መፍለስን ወይም ደግሞ መዘዋወርን የሚያመላክት ቃል ነው። የእመቤታችን የድንግል ማርያምን ክቡር ሥጋ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ወይም ደግሞ ከምድር ወደ ሰማይ ማድረጉን መፍለሱን የሚያመላክት ቃል ነው። ይህ ፍልሰታ የሚለው ቃል ማለት ነው። ጾሙ ጾመ ፍልሰታ የተባለበትን ምክንያት ሐዋርያት የእመቤታችንን ሥጋ ከምድር ወደ ገነት መፍለሱን በኋላም ደግሞ ከሙታን ተለይታ በክብር ወደ ሰማይ ማረጓን ወይም ደግሞ መፍለሷን አስበው የጾሙት ጾም ስለሆነ እኛም ደግሞ የአባቶቻችንን አሰረ ፍኖት ተከትለን የምንጾመው ጾም በመሆኑ ጾመ ፍልሰታ ተብሏል ማለት ነው። ልብ በሉ ታዲያ ይህ ጾም መቼ ይጀምራል ካልን ነሐሴ 1 ቀን ይጀምራል። እስከ ነሐሴ 16 ቀን ድረስ ይጾማል። 16ቱ ቀናት ናቸው የሚጾሙት። ይህንን ጾም የምንጾምበት ምክንያትስ ምንድን ነው ካልን ሐዋርያት የእመቤታችንን ዕረፍትና ትንሣኤ አስመልክተው የጾሙት ጾም ነው። እኛም ደግሞ እነርሱን አብነት አድርገን የእመቤታችንን በረከትና ረድኤት ለማግኘት በሱባኤና በጸሎት ከእግዚአብሔር ጋር ለመታረቅ
በጸሎታችንና በጾማችን የምንለምነውን መንፈሳዊና ሥጋዊ ልመና እመቤታችን ቅድስት ድንግል ማርያም በምልጃዋ እንድታሳካልን ይህንን ጾም እንጾማለን ማለት ነው። የሐዋርያቱን በረከት ለመላበስ ከእመቤታችን በረከት ረድኤት ለማግኘት ከጌታችን ጋር በጾም በጸሎት ለመታረቅ ጾም ጸሎታችንን ደግሞ እመቤታችን ቅድስት ድንግል ማርያም ተቀብላ ከልጇ ከወዳጇ አስታርቃ በምልጃዋ ልመናችንን ሁሉ የልቦናችንን ቋጠሮ ሁሉ እንድትፈታልን ይህንን ጾም እንጾማለን ማለት ነው። ለምን ይህን ጾም መጾም አስፈልጋቸው የሚለውን ከእመቤታችን ጋር የሚያያይዘውን ታሪክ ልናውቅ ያስፈልጋልና ይህንን ደግሞ አጠር አድርገን እንመለከታለን። እመቤታችን በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና ሊባኖስ ትወፅእ መርዓት ከሊባኖስም ሽራ ትወጣለች ተብሎ በተነገረው መሠረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ቦታ በብፅዓት ተወለደች። በጾም በጸሎት በአስተብቆትም ተገኘች። ንጽሕት በመሆኗም ማኅደረ ወልድ ሆነች። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመት በቤተ መቅደስ በቅዱስ ዮሐንስ ቤት 15 ዓመት ከ9 ወራት ትኖራለች። 33 ዓመት ከ3 ወር ከጌታችን ጋር ጠቅላላው 64 ዓመት ያህል እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ኖራለች ማለት ነው። በ64 ዓመቷ ታዲያ ጥር 21 ቀን ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተለየች ማለት ነው። ታዲያ በጥር 21 ቀን እመቤታችን ቅድስት ድንግል ማርያም ስታርፍ ሐዋርያቱ የእመቤታችን ቅድስት ድንግል ማርያምን ሥጋ ለመቅበር በአጎበር አድርገው ወደ ጌቴሴማኒ መቃብር ይዘዋት ሲሄዱ ሳሉ አይሁድ በምቀኝነት ተነሱባቸው። ስለምን በምቀኝነት ተነሱባቸው ካልን ቀድሞ ልጇ ተነሳ አረገ እያሉ ሲያውኩ ኖረዋል። ዛሬ ደግሞ ዝም ብንላቸው እርሷ ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ አስክሬኗን በእሳት ማቃጠል ይኖርብናል። ኑ እንሂድና ተቀብለናቸው አስክሬኗን በእሳት እናቃጠል ብለው አይሁዳውያን በክፋት ተነሱባቸው። ከነዛ አይሁዳውያን መካከል እጅግ ፈርጣማ የሆነና ጉልበተኛ የተባለው ታውፋንያ የሚባል አይሁዳዊ ሰው ተራምዶ አጎበሯን ቢጨብጠው የእመቤታችን ቅድስት ድንግል ማርያም ሥጋዋ ያለበትን አጎበር ቢጨብጠው መልአከ እግዚአብሔር በሰይፍ 2 እጆቹን ቆረጣቸው። የእግዚአብሔር መልአክ እጆቹን በሰይፍ ቆረጣቸው። እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። በዚህ ጊዜ ታውፋንያ እጅጉን አለቀሰ፣ አነባ፣ ከልቡ ተጸጸተ። እመቤታችን ቅድስት ድንግል ማርያም ምሕረትን ታደርግለት ዘንድ አዎ በድያለሁ፣ ማሪኝ፣ ይቅር በይኝ ብሎ እመቤታችን አጎበር ስር እጆቹ ተቆርጠው ተንጠልጥለው ሳለ አለቀሰ። ወገኖቼ ያንን ታውፋንያ አዎ ምሕረትን አድርጋለት እጆቹ እንደነበረ ተመልሰውለት ተፈውሷል። ወገኖቼ ከዚህ በኋላ ታዲያ አይሁዳውያን ስለተነሱባቸው እግዚአብሔር አምላክ መላእክቱን ልኮ የእግዚአብሔር መላእክት መጥተው የእመቤታችን የቅድስት ድንግል ማርያምን ክቡር አስክሬን ነጥቀው በገነት በዕፀ ሕይወት ሥራ ኑሯት። ወገኖቼ ይህንን ታሪክ የምናገኘው በነገረ ማርያም ላይ በተአምረ ማርያም ላይ በስንክሳር ጥር 21 እና ነሐሴ 16 ላይ ነው። ታዲያ እመቤታችን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ በገነት በዕፀ ሕይወት ስር አስክሬኗ በዛ ነበር ያለው። ታዲያ ከ8 ወራት በኋላ ነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት በመጠየቅ ጀመሩ። ተንሥአትም ሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል፣ እንደ ልጇ ትንሣኤ ባለ ትንሣኤ ተነሳች። ቅዱስ ኤፍሬም ሐዋርያው እመቤታችን ካረፈችበት ቀን ከጥር 21 ጀምሮ እስከ ነሐሴ ድረስ ጥያቄያቸውና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ?
ቅዱሳን ሐዋርያት 2 ሱባኤ 14 ቀናት ካደረሱ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በሦስተኛው ቀንም በልጇ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሙስና መቃብርን የመቃብር ሥልጣንን አጥፍቶ ሞትን ድል አድርጎ በገዛ ሥልጣኑ ተነስቷል። እናቱ እመቤታችንም በልጇ ሥልጣን እንደ ልጇ ትንሣኤ ከመትንሣኤ ወልዳ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። የቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም፣ ትንሣኤ ዘጉባኤንም አይጠብቅም። አይዞህ አትዘን፣ ባልንጀሮቹ ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ። ድንግል ማርያም። ይህ ቃል እመቤታችን ለሐዋርያው ቅዱስ ቶማስ የተናገረችው ነው። ቀብር ሥነ ሥርዓት ላይ ከ12ቱ ሐዋርያት አንዱ ቅዱስ ቶማስ አልነበረም። ለምን ካልን ደግሞ ወደ ሀገረ ስብከቱ ሄዶ ስለነበረ፣ ወንጌልን ለማስተማር ሄዶ ስለነበረ ሐዋርያው ቅዱስ ቶማስ አልነበረም። ታዲያ ሐዋርያው ቅዱስ ቶማስ ደመና ጠቅሶ ከሀገረ ስብከቱ ወይም ደግሞ ህንድ ነበርና ሀገረ ስብከቱ ከህንድ ሲመለስ ሳለ እመቤታችንን ስታርግ አገኛት። እርሷ ስታርግ እርሱ ደግሞ ደመና ጠቅሶ ከሀገረ ስብከቱ ሲመለስ ሳለ ተገናኙ። ወገኖቼ በዚህ ጊዜ ቶማስ ይህንን ሲመለከት ከደመና ለመውደቅ ቃጣው፣ ለመፈጥፈጥ አሰበ፣ ሞከረ። ወገኖቼ ለምን ካልን ደግሞ ቀድሞ የልጅህን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው አይደለምን ብሎ እጅጉኑ አዝኖ ራሱን ከደመና ላይ ለመፈጥፈጥ ሞከረ። ወገኖቼ እመቤታችን ቅድስት ድንግል ማርያም ታዲያ እንዲህ አለችው፣ ቶማስ አለችው፣ አይዞህ አትዘን፣ ወንድሞች ሐዋርያት ያላዩትን ትንሣኤንና ዕርገቴን አንተ አይተሃል። ተነስ አረገች ብለህ ንገራቸው። አዎ ሂድና አርጋለች ተነስታለች ብለህ ንገራቸው። አላምን ቢሉህ ደግሞ ይህ ምልክት ይሁን፣ ይህንን ምልክት ውሰድና አሳያቸው ብላ እመቤታችን ቅድስት ድንግል ማርያም የያዘችውን ሰበን ወይም ደግሞ መግነዟን ሰጥታ ሐዋርያው ቅዱስ ቶማስን ላከችው። ዛሬ ቅድስት ቤተ ክርስቲያናችን በሥርዓተ ቅዳሴው ጊዜ ዲያቆኑ የሚይዘው መስቀል ስር ጨርቅ አለ። ወገኖቼ የመጾር መስቀሉ ስር ጨርቅ አለ። ያ ጨርቅ የእመቤታችን የቅድስት ድንግል ማርያም ሰበን ምሳሌ ነው። ከላይ ከፍ ብለን መስቀሉን ስንመለከት የእኛ ጌታ መድኃኔ ዓለም ክርስቶስ የሰው ልጆች ከኃጢአት ከፍዳ አላቆ ሞትን በሞቱ ሽሮ ወደ ሰማይ እንዳረገ መስቀሉን ስንመለከት እናስታውሳለን። ዝቅ ስንል ደግሞ መስቀሉ ላይ የተጠቀለለውን ጨርቅ ስናስብ ደግሞ እመቤታችን ቅድስት ድንግል ማርያምም ደግሞ እንደ ልጇ ባለ ትንሣኤ ተነስታ እንዳረገች ስታረግም ደግሞ ለሐዋርያው ለቅዱስ ቶማስ ምልክት የሆነው ዘንድ የሰጠችውን ሰበን መስቀሉ ላይ አድርጋ ቤተ ክርስቲያናችን ሁለቱንም ታስተምረናለች ማለት ነው። በእውነት ይህችን ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሆን። ታዲያ ምልክት ይሁን ብላ ለሐዋርያው ለቅዱስ ቶማስ ከሰጠችው በኋላ እመቤታችን ቅድስት ድንግል ማርያም አረገች። ቶማስ ወደ ሐዋርያቱ መጣና ሐዋርያቱን አንድ ጥያቄ ጠየቃቸው። የእመቤታችን ነገር ምን ሆነ ብሎ ጠየቃቸው። የእመቤታችን ነገር ምን ላይ ደረሰ ብሎ ጠየቃቸው። እነርሱም የሆነውን ነገር ሁሉ ነገሩት። ነሐሴ 1 ቀን ተሰብስበን ሱባኤ ገባን። ጌታችንም ደግሞ ሱባኤያችንን ተቀብሎ የእመቤታችንን ሥጋ ሰጠን። እኛም ደግሞ በክብረ በምስጋና ቀበርናት አሉት። እርሱም ታዲያ የያዘውን ያውቃልና ምስጢሩን እያወቀ ሞት በጥር ነሐሴ መቃብር እንዴት ይሆናል? ይህማ የሚሆን አይመስለኝም። ተው፣ ይህማ እንዴት ይሆናል? እመቤታችን የሞተችው ጥር፣ እናንተ ደግሞ ቀበርናት የምትሉኝ ነሐሴ፣ ይህ እንዴት ሊሆን ይችላል አላቸው። በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ በእጅጉኑ ተበሳይቶ አንተ ልማድ ነው ሁሌ መጠራጠር፣ አንተ ተጠራጥረ ሰውን ስታጠራጥር ትኖራለህ፣ ስለ ምንድን ነው ማታምነው ብሎ እጅጉን ተበሳጨበት። ከዚህ በኋላ ጴጥሮስ ሐዋርያው ቅዱስ ቶማስን እየተቆጣ
እመቤታችን ቅድስት ድንግል ማርያምን ወደ ቀበሩበት ቦታ ይዘውት ሄዱና መቃብሩን ቢከፍቱ ሥጋዋን አጡ። ደንግጠው ሲቆሙ የእመቤታችንን ሥጋ አጥተው ደንግጠው በሚቆሙበት ጊዜ ሐዋርያው ቅዱስ ቶማስ እንዲህ አላቸው፣ አታምኑኝም ብዬ ነው እንጂ እመቤታችን ቅድስት ድንግል ማርያምስ ተነስታለች፣ አድርጋለች። ይኸው ደግሞ ምስክር የሆነ ዘንድ ይህንን ስጣቸው ብላ ሰጥታኛለች ብሎ እመቤታችን የሰጠችውን ሰበን ለሐዋርያቱ አሳያቸው። ሐዋርያቱም እጅጉኑ ደስ ብሏቸው እመቤታችን ቅድስት ድንግል ማርያም በቶማስ በኩል የላከችላቸውን ምልክት ሰበን ለበረከት ተከፋፍለው ሁሉም ወደ የሀገር ስብከታቸው ለማስተማር ተበታተኑ። ታዲያ በዚህ አላበቃም ወገኖቼ። በሚቀጥለው ዓመት ወይም ደግሞ ልክ በዓመቱ ሐዋርያው ቅዱስ ቶማስ ትንሣኤሽንና እርገትሽን አይቶ እኛ እንዴት ሳናይ ብለው ነሐሴ 1 ቀን ተሰብስበው ሱባኤ ጀመሩ። 2 ሱባኤ የሚባለው 14 ቀን ነው። 1 ሱባኤ 7 ቀን ነው። ስለዚህ ከ2 ሱባኤ በኋላ ወይም ደግሞ ከ14 ቀናት የጾምና የጸሎት ጊዜ በኋላ በነሐሴ 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ወደ ሰማይ ያወጣቸው። እመቤታችን ቅድስት ድንግል ማርያምም በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ እጆቿን ዘርግታ ሐዋርያትን ባረከቻቸው። በእውነት ክብር ለአምላካችን ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ራሱ ሠራዬ ካህን ሆኖ ቅዳሴውን ቀደሰ። ሐዋርያት ሁሉ በዕለቱ ከጌታችን እጅ ቅዱስ ሥጋውንና ክቡር ደሙን ተቀብለዋል። እመቤታችንም ከልጇ እጅ ቆርባለች፣ ቅዱስ ቁርባንን ተቀብላለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለእናታችን ለቅድስት ድንግል ማርያም እንዲህ ሲል ቃል ኪዳን ገብቶላታል። በዚች ቀን የሆነ የእርገትሽን መታሰቢያ በዓለሙ ሁሉ ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው፣ ንገሪያቸው አላት። መታሰቢያሽን የሚያደርገውን ሁሉ እኔ ጠብቀዋለሁ። በዚች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ አያይም። የተቸገሩትን የረዳ የተጠማ ያጠጣውን ሁሉ ቸርነቴ ትጎበኘዋለች ብሎ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን እንገባላት። ሐዋርያት የእመቤታችንን ትንሣኤና እርገት ለማየት ሽተው ሱባኤ ቢገቡ ነሐሴ 16 ቀን የእመቤታችንን እርገትና ትንሣኤ ተመለከቱ። የእመቤታችንን እርገትና ትንሣኤ መመልከት ብቻ ሳይሆን ቅዱስ ሥጋውን ክቡር ደሙንም ደግሞ ከጌታችን እጅ ተቀብለዋል። እመቤታችን ቅድስት ድንግል ማርያም ደግሞ ከልጇ እጅ ቆርባለች። ይህንንም ደግሞ መጽሐፍ ስንክሳራችን ነሐሴ 16 ቀን ላይ ተመዝግቦ እናገኛለን። ከዚህ ጊዜ ጀምሮ የሐዋርያት ቤተ ክርስቲያን የሆነች የእኛ ቤተ ክርስቲያን ይህንን ታላቅ ረድኤት ለማግኘት ከነሐሴ 1 ቀን እስከ ነሐሴ 16 ቀን የጸሎትና የጾም የሱባኤ ጊዜ አድርጋ እንዲከበር ተደነገገ ማለት ነው። ከዚያ ጊዜ ጀምሮ የእኛ ቤተ ክርስቲያን ጾመ ፍልሰታ ለማርያምን ስትጾም ቆይታለች። አሁንም ትጾማለች፣ ወደፊትም ትጾማለች ማለት ነው። የእመቤታችንን በረከት ለማግኘት የሐዋርያቱን በረከት ለመላበስ ከጌታችን ምሕረት ይቅርታን ለማግኘት እመቤታችን ቅድስት ድንግል ማርያም የልቦናችንን መሻት ሁሉ እንድትፈጸምልን በሱባኤ ገብተን ከነሐሴ 1 ቀን እስከ ነሐሴ 16 ቀን ሱባኤ ገብተን እመቤታችን ቅድስት ድንግል ማርያምን ልንማጸናት ያስፈልጋል። ጌታችንን ምሕረት ይቅርታን ልንማጸን ያስፈልጋል። ታዲያ ታሪኩን ይህንን ከተመለከትን ዘንዳ ደግሞ ቅድስት ቤተ ክርስቲያናችን ለአብይ ጾም ለየት ያለ ሥርዓት እንዳላት ሁሉ ለዚህ ለጾም ፍልሰታም ደግሞ ለየት ያለ ሥርዓት አላት። ምን አይነት ሥርዓት ነው ያላት ስንል በቤተ መቅደሱ ሌሊት በሰዓታት ጠዋት ደግሞ በኪዳን እንዲሁም ደግሞ ውዳሴ ማርያም በመተርጎም ቅዳሴ ማርያምን በመቀደስ እግዚአብሔር አምላክን ታመሰግናለች። በዚህ በጾም ፍልሰታ ለማርያም ወቅት ላይ ማለት ነው። ምዕመናንም ደግሞ ማታ በሰርክ ጉባኤ እየተገኙ በምህላ ጸሎት እንዲሳተፉ በሥርዓተ ቅዳሴውም እየተገኙ ቅዱስ ቁርባንን እንዲቀበሉ ሌሊትም ደግሞ በሰዓታቱ እየተገኙ በሰዓታቱም እመቤታችን ቅድስት ድንግል ማርያምን እንዲያመሰግኑ ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲያመሰግኑ ለየት ያለ ሥርዓት ቅድስት ቤተ ክርስቲያናችን ሰርታልናለች ማለት ነው። ስለዚህ የቻላችሁ ሰዎች ከነሐሴ 1 እስከ ነሐሴ 16 ድረስ ሱባኤ ገብታችሁ የልባችሁን መሻት ሁሉ እንዲፈጽምላችሁ የሕይወታችሁ ቋጠሮ ሁሉ እንዲፈታላችሁ በሱባኤ በጾም በጸሎት እመቤታችን ወላዲተ አምላክ ድንግል ማርያምን ተማጸኗት ወገኖቼ። ያሰባችሁት ሁሉ ይሳካል። የጎደለው ሁሉ ይሞላል። የተጣመመ ሁሉ ይቃናል። የተበላሸ ሁሉ ይስተካከላል። በማመን ሱባኤ ገብታችሁ ይህንን አድርጉ። እኛም በዚህ ጾም
ከኃጢአት ወደ ጽድቅ፣ ከጥል ወደ ይቅርታ፣ ከሐሜትና ከክፋት ወደ ፍቅርና ወደ ቅድስና መፍለስ አለብን። የእመቤታችን የቅድስት ድንግል ማርያምን ፍልሰታ ለማርያም እያለን በየዓመቱ እናከብራለን። የእኛስ ፍልሰት መቼ ነው ወገኖቼ? የእኛስ ከኃጢአት ሕይወት መውጣት መፍለስ መቼ ነው? ሥጋችን ከምግብ ሲጾም፣ ልባችን ከክፉ ሐሳብ፣ አንደበታችን ከሐሰት፣ ዐይናችን ደግሞ ከኃጢአት መጾም አለበት። ይህንን ፍልሰት መቼ ነው የምናከናውነው? የእኛስ ፍልሰት መቼ ነው? ስለዚህ ይህንን ቆም ብለን ልናስብ ያስፈልጋል። ፍልሰታ ለማርያምን መጾምና ማክበር ብቻ ሳይሆን የእኛንም ፍልሰት ቆም ብለን ልናስብ ያስፈልጋል ወገኖቼ። ከቅዱስ ቶማስ ትዕግሥትንም እንማራለን። ወንድሞቹ ሐዋርያት ሲቆጡት እውነቱን እያወቀ በትሕትና እንዳዳመጣቸው ሁሉ እኛም ዛሬ በሕይወታችን መታገስን፣ ሰዎች ላይ አለመፍረድን፣ በትሕትና መመላለስን ከሐዋርያው ከቅዱስ ቶማስ ልንማር ያስፈልጋል ወገኖቼ። ሱባኤ ማለት ከዓለም ጫጫታ ተለይቶ ከእግዚአብሔር ጋር ብቻ የሚደረግ ትልቅ የጸሎት የጽሞና ጊዜ ነው። በዚህ ጊዜ ታዲያ አባቶቻችን ፊት ቀርበን ንስሐ ገብተን የበደልነውን ክሰን የተጣላነውን ታርቀን በንጹሕ ልብ ሆነን በጾም በጸሎት በመትጋት ነፍሳችንን ማደስ ይኖርብናል ወገኖቼ። በነሐሴ 16 ቀን ጌታችን ራሱ ቀድሶ ሐዋርያትን እንዳቆረባቸው ሁሉ ደግሞ የጾማችን የመጨረሻውና ትልቁ ግቡ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን መቀበል ነው። እኛስ ታዲያ መቼ ነው የክርስቶስን ሥጋና ደም የምንቀበለው? ብዙዎች የክርስቶስን ሥጋና ደም እንዲቀበሉ እንገፋፋለን። ሲቀበሉ እናያለን። እናትና አባቶቻችን የክርስቶስን ሥጋና ደም እንዲቀበሉ አስተምረን ገፋፍተን እንዲቆርቡ እናደርጋለን። ልጆቻችንንም ደግሞ በሕፃንነት ዕድሜያቸው ጾመ ፍልሰታ ለማርያም ስትመጣ ልጆች ተሰብስበው እንዲቆርቡ እናደርጋለን። እኛስ መቼ ነው የምንቆርበው? እኛስ መቼ ነው ወደ ክርስቶስ ሥጋና ደም የምንቀርበው? በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል። እኛስ መቼ ነው ወደዚህ የዘላለም ሕይወት የምንቀርበው? ጾመንና ተጋድለን በቅዱስ ቁርባን ከክርስቶስ ጋር አንድ ስንሆን እውነተኛውን የመንፈስ ቅዱስ ሰላም እናገኛለን። ዛሬ ሰላም ያጡ ብዙዎች አሉ። በትዳራቸው፣ በኑሯቸው፣ በሕይወታቸው ሁሉ ሰላም ያጡ አሉ። ሰላማችንን የምናገኘው ከክርስቶስ ጋር አንድ ስንሆን ነው። እውነተኛውን የመንፈስ ቅዱስ ሰላም ስናገኝ ነው። እውነተኛውን የክርስቶስን ሰላም ለማግኘት ደግሞ ንስሐ ገብተን ጾመን ጸልየን በመጨረሻም ደግሞ የክርስቶስን ሥጋና ደም ስንቀበል ነውና ይህንን ቆም ብለን እናስብ ያስፈልጋል። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚች ቀን የዮስጣ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህ ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አሰቡ። ከዚህ በኋላ ቅዱስ አቦሊ ወደ ንጉሥ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስና የከበረች እናቱ ታውክልያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድህን ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርሜኖስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክልያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያ እያንዳንዳቸውን ለያያቸው። በዚያች ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያ ለልጃቸው አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸውና የጸና ቃል ኪዳን ሰጣቸው። ወደ መኮንኑ ሄርሜኔዎስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸው ይመለሱ ዘንድ
በለሰለሰ ቃል ሸነገላቸው እንጂ ነገር ግን አልሰሙትም። ከዚህ በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ፣ ሚስቱ ታውክሊያን ጻ ወደሚባል ሀገር፣ ልጃቸው አቦሊን ብስጣ ወደሚባል ሀገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገር ብስጣ በደረሰ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑ ጽኑ ሲቃይን በእሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱን ቆራርጦ ለአንበሶችም ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከሲቃዩ ሁሉ አድኖ ያለ ጉዳት በጤና አነሳው። ብዙዎች ሰዎች ስቃዩንና ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁና ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው ሰማዕትነትንም ተቀበሉ። መኮንኑ እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉን እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህ በኋላ ቆዳውን አሸክሞ በከተማ ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይ አድነኝ። ያን ጊዜ መላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውን ዳሰሰው፣ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስኪያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቆሞ ጸለየ። ያን ጊዜ ክብር ይግባውና ጌታችን ተገለጠለትና የመረጥኩት አቦሊ ሰላም ላንተ ይሁን፣ እኔም ካንተ ጋር እኖራለሁ አለው። ጌታችንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበር። ቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውንም እስኪጨርሱ ከዚያ የቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳው ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮሆም አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ እራራልኝ፣ 2 ልጆች ሞተዋልና። ከነርሱ ጋር 16 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜ ቅዱስ አቦሊ ተነሳ፣ እንዲህም ብሎ ጸለየ። ስለ ቅዱስ ስምህ መከራን እቀበል ዘንድ የመረጥከኝ ጌታ ኢየሱስ ክርስቶስ ሆይ በእነዚህ በሞቱ ሰዎች ላይ ኃይልህን ግለጥ። እነዚህ ሰዎች ሁሉ እንዲያምኑ ያለ አንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ከዚህ በኋላ የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይም ዘረጋውና በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውኑ ሁሉም ድነው ተነሱ። በዚያ ያሉ ሕዝብም ይህንን ድንቅ ሥራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊማ አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለንምና እያሉ ጮኹ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቀው፣ እኔ አምንበታለሁ። ከቤተሰቦቹም ጋር ሁሉ አመኑ። መኮንኑም አፈረ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህም ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታ ቢለምን እኔ ሰማዋለሁ፣ ልመናውንም ፍላጎቱን እፈጽምለታለሁ። በስምህ ቤተ ክርስቲያን ለሠራ እኔ በሰማያዊት ብርሃናዊ ማደሪያ ቤት እሠራለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፈዋለሁ። በአብርሃም በይስሐቅ በያዕቆብ እቅፍም አሳርፈዋለሁ። ተላ ደስታ ካለባት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውን በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃንም ጋር አቆጥረዋለሁ። ሰላሜንም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋው ከምስር ከተማ ውጪ ህንቅ ከሚባል ገዳም
መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውንም ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙዎች ድንቅ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራ ተቀብሎ ስለ ደህንነታችን በሞተ ጊዜ የደህንነታችን ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስ ሥጋ እነርሱ ከመስቀል ላይ አወርደነዋልና የአይሁድም መርገምም ከጲላጦስ ዘንድ የመድኃኒታችን ሥጋ ለመኑ። እስከዛም ድረስ አላሳፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹና የእግሮቹን ችንካሮች ነቅለው ከመስቀል አወርደው በትከሻቸው ተሸክመውት ሲገንዙም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት አረገ። በአባቱ ቀኝም የተቀመጠ ዳግመኛ በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይሁን። ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥ አኖሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት ሄደ ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስም የጌታችን ቃል በሚያቃልሉ ጊዜ አይሁድን ይገሥጻቸው ነበር። ከተነሳ በኋላ በኤማውስ መንገድ ሲሄድ ጌታችን ኢየሱስ የተገናኛቸው ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነው ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህ በኋላ እርሱ መሆኑን ባወቁ ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችን ሥጋ ስለተቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱ በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋርም እልፍ አእላፋት መላእክት ነበሩ። ሱራፊልም በዙሪያው ቆሞ በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴ ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ማለድ ነበር። የወህኒ ቤት ጠባቂዎቹን ባዩ ጊዜ ደነገጡ፣ ፈርተው መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታህ እኔ የመጣሁ አንተ መከራዬን የተሳተፍከኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆችንና እግሮችን የተወጋ ጎኔንም። ከዚያም ዮሴፍን ነጥቆ ወደ ሀገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዘው ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ። አሸጉም፣ አልተለወጠም ነበር።
እሊህ ቅዱሳን ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራ ማገኛቸው። ከዚህ በኋላ በሰማዕትነት አረፉ። የጌታ ኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የጌታ ኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የጌታ ኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ጌታ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የጌታ ኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎችንም ሰብስቡ። ሕፃናቱን ጡት የሚጠቡትን አከማቱ። ሙሽራው ከእልፍኙ ሙሽራይቱን ከጫጉሏ ይውጡ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።